እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በደል ያረገውን ኢየሱስን እንሰብካለን። እግዚአብሔር ይመስገን። እንግዲህ ዛሬ እግዚአብሔርን ቃል እንዳካፍል በልቤ የሞላው ከዕብራውያን መጽሐፍ ላይ ነውና ዕብራውያን ምዕራፍ 7 ከቁጥር 20 ጀምሮ እስከ 28 ያለውን ክፍል አነብና እዛ ላይ እግዚአብሔር ያመለከተኝን ሀሳቦች አካፍላችኋለሁ። ሲጀምር እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ማለት አይጸጸትም ብሎ በተናገረለት ከመሐላ ጋር ካህናት ሆነዋልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። ይቀጥልና እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ሁሉ ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕትን ሊያቀርብ አያስፈልገው። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማል። ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። እናመሰግናለን። ክብር ለታላቁ ስም ይሁን። ታውቃላችሁ ጌታ በሥጋ ወራት እንደነበረበት አሁን በሥጋ ወደዚህ ምድር ቢመጣ ፈልጎ የሚመጣው እንዲህ አይነት ጉባኤ ነው። እንደዚህ አይነት ጉባኤ በስሙ የተሰበሰቡበት ትልልቅ አዳራሾች አይፈልግም፣ በስሙ የተሰበሰቡ ሰዎች መካከል። ስለዚህ አሁን በሥጋ በዛን ጊዜ እንደተገኘ በሆሳዕና ቀን አሁን ደግሞ በመንፈስ በመካከላችን በዚህ አለን። ክብር እንሰጠዋለን። በክብሩ በተወደደው መንፈሱ በከበረው ሕልውና በመካከላችን አለን። ይሄ ጉባኤ የእርሱ ጉባኤ ነው። ይሄ ሕዝብ የእሱ ነው። የምናደርገው ሁሉ ለእሱ ክብር ነው። በመካከላችን መናገር ይፈልጋል። በመካከላችን ልጁን ማክበር ይፈልጋል። በመካከላችን ልጁን ከፍ አድርጎ መግለጥ ይፈልጋል። ስለዚህ ክብር እንሰጠዋለን፣ እናመሰግናለን። ምሕረትህ በስቶልን በዚህ ተገኝተናልና የተቀደሰውና ሕያው የሆነውን ዓለማትን ሁሉ ደግፈ ያስክበትን የሌለውን ወደ መኖር ያመጣበትን ሕያው ቃልህን ደግሞ ዛሬ ልታስተምረን በዚህ ስለጠራህን በዚህ ስለሰበሰብከን እናመሰግናለን። ጌታ ሆይ እንደጠራህን ይህን ጉባኤ እንደሰበሰብክ ተናገረን። በመካከላችን ቃልን በመንፈስ ቅዱስ ኃይል ይነገር። ይህን ባሪያህን እርዳኝ። በእኔ ዝግጅት ልክ አይደለም። ለሕዝብህ ራርተህ ለስምህ ክብር ራርተህ የተቀደሰው ቃልህን ለመግለጥ በመንፈስ ቅዱስ ኃይል በማይከለከል ክብር በመካከላችን ተገለጥ። አመፅ፣ ኃጢአት፣ በደል፣ መተላለፍ፣ የትኛውም ነገር ያንተን መገኘት ያንተን ክብር ያንተን ስራ አይከልክልን። በኢየሱስ ስም ጉባኤውን ላንተ ሰጠን። እናመሰግናለን። አሜን። ክብር ለእግዚአብሔር ይሁን። የዕብራውያን መጽሐፍ የሥነ ጽሑፍ መንገዱ ከብዙዎቹ ለየት ባለ መንገድ የተቀመጠ ነው። ንጽጽሮሻዊ መንገድን የተከተለ ነው። በማነጻጸር ነው የሚያስቀምጠው እና በጣም የተጻፈበት ዓላማው ራሱ ክርስቶስን ከሌሎች ጋራ ከሌሎች ነገሮችና ከሌሎች አካላት ጋራ እኩል በማድረግ ምናልባት ሌሎችን በማስበለጥ ክርስቶስን የሚያሳንስ አስተሳሰብ ውስጥ የገቡ አማንያንን ወይም ደግሞ ቤተ ክርስቲያንን ለማረም ለማስተካከል ነው የተጻፈው እና ይሄ የተጻፈው መጽሐፍ ሀሳቡ አቀራረቡ ንጽጽሮች ነው። ሲጀምር ጀምሮ እግዚአብሔር በመጀመሪያ ያደረገው ወይም የተናገረውን መንገድ ያነሳና ለአባቶቻችን በነቢያት
ተናገረ ይልና አሁን ደግሞ በመጨረሻው ዘመን ዓለማትን ደግፎ በያዘበት ሁሉን ወራሽ ባደረገው በልጁ ደግሞ ተናገረ ብሎ በንስጥሮች ይጀምራል። ራሱ ሲጀምር ከዛ ይቀጥልና እርሱ ደግሞ ከመላእክት ይልቅ የሚበልጥ ስምን በወረሰ መጠን ከእነርሱ ደግሞ አብዝቶ ይበልጣል ይላል። እያነጻጸረ ነው የሚያወራው። ምዕራፍ 1 ከመላእክት ጋር አነጻጽሮ ያስቀምጥና ምዕራፍ 2 ላይ ደግሞ የከበረ ጌታ በስጋ የመገለጡን ማንነት በማስረዳት ኪዳኑ ከዛኛው ኪዳን በመላእክት ከተሰጠው ኪዳን ይልቅ እጅግ የበለጠ ኪዳን ያለው ነው ደግሞ እንደገና ንጽጽሮቹን ይቀጥላል። ምዕራፍ 3ንም እንደሱ ነው የሚያደርገው። ምዕራፍ 3 ላይ ከሙሴ ጋራ ያነጻጽራል። 4 ይሄድና ደግሞ ከኢያሱ ጋራና ኢያሱ አሳርፏቸው ቢሆንስ ብሎ ደግሞ እንደገና ንጽጽሮቹን ይቀጥላል። ስለዚህ በእነሱ ዘንድ ጎልቶ ከፍ ብለው የታዩ በእነሱ ዘንድ ቦታቸውን የአስተሳሰብ ቦታቸውን የልብ ቦታቸውን የአምልኮ ቦታቸውን የተለያየ ጉዳያቸውን ስርዓታቸውን ድርጊታቸውን ሁሉ የተቆጣጠሩ ነገር ግን ያን ክብር የማይገባቸው ነገር ግን ባለ ክብሩ ያ ክብር የሚገባው ቦታ የተሻሙትን አስወጥቶ ባለ ክብሩ የሚገባው ያ ጌታ ክብር የሚገባው ታላቅነት የሚገባው እነዛ የሚቆጠሩት ነገሮች ሁሉ ሊቆጠርለት የሚገባው ጌታ ቦታውን እንዲይዝ ያንን ንጽጽሮች እያስቀመጠ ኢየሱስን ከፍ እያደረገ የነገስታቱን ንጉሥ ከፍ እያደረገ የሞትን ቀንበር የሰበረውን ከፍ እያደረገ በስጋ የተገለጠ ነገር ግን ዘላለማዊ የሆነው ሁሉን ወራሽ የሆነው ሁሉን ያስገኘው የሕይወት ብርሃን የሆነውን ጌታ ከፍ እያደረገ ያስቀምጣል። ይቀጥልና ምዕራፍ 5 ላይ ስለ በሊቀ ክህነት ንጽጽሮች ደግሞ ይጀምራል ማለት ነው። የሊቀ ክህነት ንጽጽሮች ይጀምርና ሲጀምር ሊቀ ካህናት ስለ ኃጢአት መባንና መስዋዕትን ሊያቀርብ ስለ ሰው ከእግዚአብሔር ለሆነ ነገር ስለ ሰው ይሾማል። ከሰው ተመርጦ ለእግዚአብሔር በሆነ ነገር ስለ ሰው ይሾማልና ብሎ ቀጥሎ ኢየሱስ ክርስቶስን ያስቀምጣል። አንተ እንደ መልከ ጼዴቅ ለዘላለም ካህን ብሎ ልጁን ደግሞ ሾሟል ብሎ ያስቀምጣል ማለት ነው። ምዕራፍ 6 ይገባና መሰረታዊ ከሆኑ ትምህርቶች እንዳይጎድሉ የለቀቁትን ነገር መልሰው እንዲይዙ ደግሞ ወደ መጀመሪያው ነገር እንመለስ ብሎ በ6 መሰረታዊ ትምህርቶች ደግሞ ክፍሉን ያስቀምጣል። ምዕራፍ 7 አሁን ያነበብኩት ክፍል ጋር ስንመጣ ታዲያ ጨምሮ ምዕራፍ 7ንም 8ንም 9ንም ይዞ የኢየሱስ ክርስቶስን ሊቀ ክህነት ቦታ ሰጥቶ ሰፋ አድርጎ ማስረዳት ማብራራት ይጀምራል ማለት ነው። ክብር ለእግዚአብሔር ይሁን እና ኢየሱስ ክርስቶስ ይበልጣል ነው ትልቁ መልእክቱ። የዕብራውያን መጽሐፍ በአጭር ቃል ይገለጥ ቁልፍ ቃሉ የመጽሐፉ ምንድን ነው ቢባል የሚሻል ወይም የሚበልጥ ማለት ነው። ስለዚህ ዛሬ የምናገረው እኔ ከሰማያት በላይ ከፍ ያለ ሊቀ ካህናት በሚል ነው። ከሰማያት በላይ ከፍ ያለ ሊቀ ካህናት፣ ብልጫ ያለው ሊቀ ካህናት፣ የማይደረስበት ሊቀ ካህናት፣ ክብር የሚገባው ሊቀ ካህናት፣ የሞትን ድል አድርጎ የተነሳ ሊቀ ካህናት፣ ሁሉን ወራሽ የሆነው ሊቀ ካህናት፣ ክብር ለእግዚአብሔር ይሁን። እኛን የሚያስገባ ሊቀ ካህናት፣ የእርሱ ስራ በሰማይ ተቀባይነት ያገኘለት ሊቀ ካህናት፣ ኢየሱስ የሚበልጥ የተሻለ ሊቀ ካህናት። ይሄን ነው የሚነግረው ይሄ ክፍል። የኢየሱስን ሊቀ ካህናት በ3 መንገድ ነው የሚያስቀምጠው። የሚበልጥ መሆኑን ለማስረዳት በእኔ አቀማመጥ 3 ቁልፍ ሀሳቦችን አንስቶ አስቀምጧል። አንደኛው ለሚሻል ኪዳን ዋስ ሆኗል ይሄ ሊቀ ካህናት። ክብር ለእግዚአብሔር ይሁን። ኪዳኑ ለምን ኪዳን? ለሚሻል። እስቲ ጉባኤው ለሚሻል ይበል። ለሚሻል ኪዳን ዋስ ሆኗል ይላል። እንግዲህ መጽሐፍ ቅዱሳችንን ብሉይና አዲስ ኪዳን ነው። የእግዚአብሔር ሕዝብ እግዚአብሔር ከሕዝቡ ጋር የተገናኘበትም ኪዳን 2 ነው፣ ብሉዩና አዲሱ ኪዳን። ብሉዩ ኪዳንን በደም የሚጸና ነው። አዲሱም ኪዳን በደም የሚጸና ነው። ብሉዩም ኪዳን የራሱ ሕግ አለው። አዲሱም ኪዳን የራሱ ሕግ አለው። በብሉዩ ኪዳን የራሱ ሊቀ ካህናት አለ። ያ የብሉዩ ኪዳን ሊቀ ካህናት ደግሞ ፍጹም ሊሆን ስላልቻለ ነው የሚለው እንግዲህ የዕብራውያን ጸሐፊ ፍጹም ሊሆን ስላልቻለ
ያ ደግሞ የብሉይ ኪዳን ስርዓቱም ሆነ መስዋዕቱ ደግሞ ፍጹም ስላልሆነ ወደ ሰማይ ሊያስገባን ስላልቻለ ከህሊናችንን እንኳን ፍጹም አድርጎ ሊያነጻ ስላልቻለ የሚችለው ፍጹም የሆነው ሊቀ ካህናት መጥቷል ብሎ ነው የሚናገረው። እግዚአብሔር ይመስገን። ቁጥር 22 ላይ እንዲህ ብሎ ነው የሚጀምረው፣ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። የእግዚአብሔር ስም የተመሰገነ ይሁን። ለሚሻል ኪዳን ዋስ ሆኗል። እንዴት ለሚሻል ኪዳን ዋስ ሆነ? የመጀመሪያው እንግዲህ ምን ይላል? ምዕራፍ 7 ቁጥር 12 ላይ ክህነቱ ሲለወጥ ሕጉም ደግሞ ሊለወጥ የግድ ነው ይላል። ስለዚህ ክህነቱ ተለውጦ ነው። ካህኑ ሊቀ ካህናቱ ኢየሱስ ክርስቶስ በመሆኑ ምክንያት ሕጉም ደግሞ ተለውጧል። ስለዚህ በመሐላ ካህን ስለሆነ ነው አንዱ ነው የሚለው ክርክሩ። የዕብራውያን ጸሐፊ ክርክር እሱም ነው የሚለው። እንግዲህ እነዚህ ሰዎች ክርስትናን ከተቀበሉ በኋላ ከሌላው ጋር ደባልቀው መሄድ የሚፈልጉ ስለሆነ ከዛ ከቀላቀሉት ነገር አውጥቶ ኢየሱስ ክርስቶስን ብቻ አድምቆና ጎላ አድርጎ ማስቀመጥ ዓላማ አድርጎ ነው ይሄን እየጻፈ ያለ። ክብር ለእግዚአብሔር ይሁን። ብዙ ነገር ይደብቅብናል። ብዙ ነገር የከበረውን ነገር ይደብቃል። ብዙ ነገር መልሶ የማገርሸት ባህሪ አለ። ሃይማኖትም እንደሱ ሃይማኖት ራሱ የሚያገረሽ ባህሪ አለ እና አንዳንድ ጊዜ ለአንዳንድ ሰዎች ተናግሬያለሁ። በተለይ በእኛ ቤት በጣም አስፈላጊ ነው የዕብራውያን መጽሐፍ እና አንድ ጊዜ አንድ ሰው ሲመሰክር ሰማሁ። የእኛ እንኳን ሰው ወንጌላውያን መካከል ያለ ሰው ነው ሲናገር የሰማሁት። ወንጌላዊ ነው እና አንድ ጉባኤ ላይ ሲያወራ ሰማሁ። ባለቤቴ በቅርብ የተጋባ ነው አለ እና በጣም እንዋደዳለን፣ ወዳታለሁ፣ ብዙ ተምሬያለሁ፣ ሚስት የሚያስፈልጋት ሁሉ አቅርብላት፣ በተለይ ደግሞ ስታረግዝ በእርግዝና ወራት ደግሞ እንክብካቤን ጨምር አድርግ፣ የምትጠይቀን ሁሉ አድርግ ተብዬ ተመክሬ ያገባሁታል እና ከዛ አረገዘች አለና አምጣ አይለችኝ ሁሉ ፈልጌ ያመጣለሁ እና የተጠየቁትን ሁሉ አቀርባለሁ። አንድ ቀን ግን ከበድ ያለ ነገር አማራታል ለሱ ማለት ነው እና ውዴ ያለች አለ። አቤት። ጠላ በዓይኔ ላይ ሽው ዋላለች እና ታሪኳ ሲጠና እሷ ቤተሰቧ ጠላ እየጠመቁን ያሳደጓት እና ትንሽ ትሞካክር ነበር እና ጊዜ ጠብቆ ብቅ አለ ማለት ነው። እና የዕብራውያን ሰዎች እንደዚህ ናቸው። በዕብራውያን ትምህርትና ሕይወት ውስጥ ሲኖሩ ቆይተው ወደ ክርስትና መጡ ማለት ነው። ሐዋርያት ሥራ ምዕራፍ 15 ላይ ምን ይላል? የኢየሩሳሌም ጉባኤ በቤተ ክርስቲያን ታሪክ ውስጥ የመጀመሪያ ጉባኤ ሲዘጋጅ የተዘጋጀው በእነዚህ አይነት ባህሪ ባላቸው ሰዎች ነው። ያመኑትም አይሁድ ልትገረዙና ሕግን ሁሉ ልትጠብቁ ይገባል እንጂ በእምነት ብቻ ልትድኑ አትችሉም ብለው ይከራከሩ ነበር ይላል። አያችሁ፣ ክርስትናን ተቀብለዋል። መዳን በክርስቶስ ነው፣ አሜን ብለዋል። ጽድቅ በክርስቶስ ነው፣ አሜን ብለዋል። ኢየሱስ ክርስቶስን የሕይወታችሁ ጌታ አድርጋችሁ እመኑ፣ እርሱ ተከተሉ የሚለውን እውነት ተቀብለዋል። ምናልባትም የክርስትና ጥምቀት ወስደዋል። ግን ደግሞ ትንሽ ራመድ ሲሉ፣ ትንሽ መንገድ ሲጓዙ አንዳንድ ነገር ቅር እያላቸው መጣ ማለት ነው። ዕጣኑ፣ የቤተ መቅደሱ ስርዓት፣ የቃል ኪዳኑ ታቦት፣ የክህነቱ አገልግሎት የደመቀውትን ቅር አላቸው። ምናለ ቀላቅለን እንዲያው አብረን ብናስኬደው አሉ። አብረን አያይዘን ብናስኬደው አሉ። ጌታ ደግሞ ገና አገልግሎት ሲጀምር ምን አለ? አሮጌውን በአዲሱ ላይ ምን አትበሉ፣ አትጣፉ፣ ይበጫጨቃል። አሮጌውን ወይን ጠጅ በአዲሱ አቁማዳ አትጨምሩ፣ ይፈነዳል ብሎ። ስለዚህ አይስማሙ፣ አብረው መሄድ አይችሉም፣ አብረው የማይሄዱ ነገሮች ናቸው ብሎ ጌታ አስቀድሞ ተናግሯል። ስለዚህ አዲስ የሆነው መጥቷል። ክብር ለእግዚአብሔር ይሁን። አዲስ የሆነው የከበረው የተሻለው መጥቷል። መጽሐፍ ምን ይላል? እዚሁ የዕብራውያን ጸሐፊ ታዲያ አሮጌና ውራጅ ነው የሚለው። ይሄ የብሉይ ኪዳን አሮጌና ውራጅ ነው፣ ሊጠፋ ቀርቧል፣ የተሻረ ነው ይላል። አዲስ የሆነው ከመጣ አሮጌውን ጊዜ የተሻረ ነው። አሜን። አዎ፣ የተሻለ አሮጌው ሁል ጊዜ የተሻለ
ስለዚህ ምንድነው የሚለው? ኪዳኑ አዲስ ነው። ለምን አዲስ ሆነ? ሊቀ ካህኑ አዲስ ነው። አሜን። ሊቀ ካህኑ አዲስ ነው። የቀደሙ ሊቀ ካህናት ከሰው መካከል በእግዚአብሔር ተመርጠው ለእግዚአብሔር ለሆነ ነገር ስለ ሰው ይሾማል። አሁን ግን ልጁ ነው የመጣው። አሜን። አሁን ልጁ ነው የመጣው፣ ብቸኛው ሊቀ ካህናት። ቤተ ክርስቲያን ብዙ ሊቀ ካህናት የላትም። አንድ ሊቀ ካህን ያላት፣ አንድ የንጋት ኮከብ፣ አንድ ብርሃን፣ አንድ ሕይወት፣ አንድ ተስፋ፣ አንድ ዘላለማዊ ጌታ፣ አንድ ንጉሥ፣ አንድ አዳኝ፣ አንድ መድኃኒት፣ አንድ ሕይወት። ሌላ አዳኝ የላትም ቤተ ክርስቲያን። ሌላ ሕይወት የላትም ቤተ ክርስቲያን። ሌላ ንጉሥ የላትም። ሌላ በሰማይ አልፎ ያለ በሰማይ በአብ ቀኝ የተቀመጠ ንጉሥና ጌታ የላትም። ሊቀ ካህኑ አንድ ነው። ስለዚህ ኪዳኑ የተሻለ ኪዳን ምዕራፍ 8 ላይ እንደዚህ ይላል፣ ቁጥር 6 እና 7 ላይ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎትን አግኝቷል። ስለዚህ የተሻለው መጥቷል ማለት ነው። የተሻለው መጥቷል። ደርቦ ለመሄድ ማሰብ የለብንም ማለት ነው። እንዲያው ስለዚህ ስለመደረብ ሳወራ አንድ በጣም ብዙ ጊዜ አእምሮዬ ላይ የሚመጡ ሴት አሉና አንዳንድ ሰዎች እድሜያቸው ሲገፋ አይታችሁ ከሆነ በጣም እድሜያቸው ካልፎ ሲያረጁ ሲጃጁ ማለት ነው። መቼም ክብር ነው በዛ ደረጃ መሆን። ሲጃጁ የነሱ የሆነው ነገር በሙሉ አያስነኩም እና በቃ ልክ ልታነሱ ስትሉ ዘረፉኝ ዘረፉኝ ዘረፉኝ። አንድ እናት እንደዛ ያደርጋሉ እና ዘረፉኝ ነው የሚሉት በቃ እና የልጅ ልጃቸው አያቱ ናቸው እና የልጅ ልጃቸው ደህና ኑሮ ነው ያለው እና ያሳደጉት እሳቸው ስለሆኑ ማልበስ ይፈልጋል እና በጣም ውድ የተባለ ልብስ በቃ ብትፈልግ እንደፈለገ ይታርገው ይገዛላታለሁ እኔ ደስ እንዲለኝ አልኩና ገዛሁላታለሁ እና ገዛሁና አምጥቼ አያቴ አልብሷት ጠቧትና አልብሷት ብዬ ሰጠዋል። ከዛ አባብለው አጠቧት ምን አሉና ሊያለብሷት ሲሉ አለቻሉ። ምን ነው ሲሉ ያንን ያወለቃችሁትን አሮጌውን ልብስ አምጧለች እና ያገረሻል አንዳንድ ነገር እና አምጡ። ከዛ በኋላ ብንል እምቢ አለች። አረ ያው አዲስ ተገዝቷል፣ በፍጹም እሱን አምጥታችሁ እሱን ለብሼ አዲሱ ልጄ የገዛውን ደግሞ በሱ ላይ ካልደረቡ ከመደረብ ያወጣል። ቤተ ክርስቲያንን ያጎደፈ መደረብ ነው። ታላቁንና ሕያውን ጌታ የሸፈነው መደረብ ነው። ይሄ የምንጥፈው ነገር በዝቷል። ይሄ የተሐድሶ አገልግሎት ንጹሕ የሆነውን ወንጌል፣ ሕያው የሆነውን ወንጌል፣ ብቸኛ የሆነውን አዳኝ ማሳየት ዓላማው ነው። ይህን ጌታ ማክበር ዓላማው ነው። የጋረዱትን ነገር ገለል ማድረግ ዓላማው ነው። እርሱ ራሱ በመስቀል ላይ ተሰቅሎ ተፈጸመ ባለ ጊዜ የጋረደውን መጋረጃ ለሁለት ቀዶ አስወግዶታል። ብጭቅጫቂው ተነስቷል። ከይሁዳ ነገድ የሆነው አንበሳ ዘእምነገደ ይሁዳ፣ ከይሁዳ ነገድ የሆነ አንበሳ ነው ኢየሱስ። ከሌዊ ወገን አይደለም። ስለዚህ ከዛ በሕጉ በብሉዩ ሕግ ቢሆን ኖሮ ሊቀ ካህን መሆን አይችልም፣ ክህነትን ሊያገኝ አይችልም ነበር። አሁን ግን በመሐላ ስለሆነ አባቱ እንደ መልከ ጼዴቅ ብቸኛ አድርጎ ሊሾመው ስለወደደ ብቸኛ ሊቀ ካህን አድርጎታል። ስለዚህ እነዛኞቹ ያለ መሐላ ካህናት ሆነዋልና እርሱ ግን በመሐላ ካህን ሆኗል ይላል። ያ ብቻ አይደለም፣ ድካም አላቸው እነዛኞቹ ካህናት ድካም አላቸው። ስለዚህ ለራሳቸው ኃጢአት ጭምር መስዋዕትን ይዘው ይቀርባሉ ነው የሚለው መጽሐፍ። ሕጉ ድካም ያላቸውን ሰዎች ካህናት አድርጎ ይሾማልና ያለው ለዚህ ነው። ድካም አላቸው፣ ለራሳቸው መስዋዕት ያቀርባሉ። የብሉዮቹ ሊቀ ካህናት አንድ ጊዜ ወደ ቅድስት ሲገቡ፣ ወደዛ ወደ ውስጠኛው ክፍል ሲገቡ ስለ ራሳቸውም ኃጢአት ቀጥሎም ደግሞ ስለ ሕዝቡ ኃጢአት መስዋዕት ይዘው ቀርበው ነው የሚያስተሰርዩት። እርሱ ግን ነቀፋ የሌለበት ስለሆነ፣ በደል ስላልተገኘበት፣ ኃጢአት ስላላደረገ ጴጥሮስ እንዳለው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ እንዳለው እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ክብር ለስሙ ይሁን። እና ሲሰድቡት መልሶ አልተሳደበም።
ማንንም አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። እኛ ግን የተሰቀለውን ክርስቶስን እንሰብካለን።